ዜና እረፍት። የኢትዮጵያ ሚዲያ ባለውለታና የኢቢኤስ ቴሌቪዥን ፈርቀዳጅ አባት አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለይቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ባደረባቸው ህመም በአሜሪካ ሀገር በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ ይፋ አድርጓል። አቶ አማን ፍስሐጽዮን የኢቢኤስ መስራችና ባለቤት፣ አርቲስት ነጻነት ወርቅነህ የኢቢኤስ ቴሌቪዥን ጨዋታ አቅራቢ፣ ጋዜጠኛ አስፋው መሸሻ የይሁድን በኢቢኤስ አዘጋጅና አቅራቢ፣ እንደዚሁም የጣቢያው የጀርባ አጥንት የነበረው የካሜራ ባለሙያው ዮናታን ሰለሞን ከኢቢኤስ ቤት ያጣናቸው ምርጥ የህዝብ ልጆች ነበሩ። አራቱም በሙያቸው ደማቅ አሻራቸውን ጥለው ገና በወጣትነት ዕድሜያቸው ይህንን ዓለም ተሰናብተዋል። አስፋው መሸሻ ደግነትን፣ አሳዛኝነትን ለህዝቡ አውርሶ የምድር ቆይታውን አጠናቆ ወደ አባቱ ሄዷል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ህልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣም የአቶ አማን ፍስሐጽዮን ራዕይ ግን ይቀጥላል ሲል ገልጿል። አቶ አማን ፍስሐጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥም ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅም ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም በአውሮፓውያን አቆጣጠር በ2008 በአሜሪካ ሀገር ሲልቨር ስፕሪንግ ሜሪላንድ ውስጥም የኢቢኤስ ቴሌቪዥን በመመስረት በውጭ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባትም በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ የከፍተኛ ጥራት ወይም ሃይ ዲፊኒሽን የኤችዲ ስርጭትና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራቸው የጎላ ነበረ። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱም፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድም ሲገለጹ ቆይቷል። የአቶ አማን ፍስሐጽዮን የቀብር ስነ ስርዓት ዝርዝር መረጃም ወደፊት እንደሚገለጽ ጣቢያው ገልጿል። አቶ አማን ፍስሐጽዮን የኢቢኤስ መስራችና ባለቤት፣ አቶ ነጻነት ወርቅነህ የኢቢኤስ ቤተሰብ ጨዋታ አቅራቢ፣ አቶ አስፋው መሸሻ የይሁድን በኢቢኤስ አዘጋጅና አቅራቢ፣ እንደዚሁም የጀርባ አጥንት የነበረው ካሜራማን ዮናታን ደግሞ ከዚህ ዓለም በሞት ካጣናቸው የተቋሙ ሰራተኞች መካከል ይገኙበታል። ዛሬ አራቱም ደማቅ አሻራቸውን ጥለው ይህችን ምድር ተሰናብቷል። አስፋው መሸሻ ደግነትን፣ አሳዛኝነትን ለህዝቡ አውርሶ የምድር ቆይታውን አጠናቆ ወደ አባቱም ሄደም። ነጻነት ወርቅነህ ልክ እንደ ባልደረባው አስፋው ሁሉም የምድር ቆይታውን አሳምሮ ለህዝቡ ለሙያው እንደ ስሙ በነጻነትና በቅንነት አገልግሎም ባልደራውን ተከትሎም ሄደ። የአስፋውና የነጻነት እንደዚሁም የዮናታን መገናኘት ምክንያት የሆነው አማን ፍስሐም የቀድሞ ሰራተኞቹን መንገድ ተከትሎ እሱም ወደማይቀርበት ዓለም ሄዷል። እነዚህ ተወዳጅ የኢትዮጵያ የቁርጥ ቀን ልጆች በምድር በቆዩበት ጊዜ ለህዝብና ለሀገር በቅንነት፣ በታማኝነት፣ በልግስና አገልግለዋል። ገና በወጣትነት ዕድሜያቸው የዚህ ዓለም ቆይታቸው ቢያበቃም ከዕድሜያቸው በላይ ግን አገልግለዋል። ህዝባቸው ሲራብ አብራቸው ተርበዋል። ሲያለቅስም አብረው አልቅሰዋል። ሲስቅም አብረው የደስታው ተካፋይ ነበሩ። የኢትዮጵያ ድምፅ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ይመኛል። የአቶ አማን ፍስሐጽዮን ህልፈትን ተከትሎ በርካቶች ሐዘናቸውንም ገልጸዋል። ሐዘናቸውን ከገለጹ የኢትዮጵያውያን መካከልም ጠቅላይ ሚኒስትር አብይ አህመድ ዋነኛ ናቸው። ጠቅላይ ሚኒስትር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ህልፈት የተሰማቸውን ሐዘን የገለጹበት መልእክትም ብዙዎችን አሳዝኗል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን በማረፉም ሐዘን ተሰምቶናል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች መካከል አንዱ ነበሩም ብለዋል። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉም የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋትም ብሏል
ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚሁም የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ የሆኑት ሙዓዘ ጥበባት ዲያቆን ዳንኤል ክብረት በበኩላቸው ሐዘናቸውን ከገለጹ ኢትዮጵያውያን መካከል ሌላኛው ሰው ናቸው። አንዳንድ ሞት ያስተነግጠኛል። ለደቂቃዎች ደርቄ ቀርቼ ነበረ፣ በኋላ ነው የነቃሁትም ብለዋል። ቅንነት፣ ፈጠራ፣ ብሩህ ተስፋና ስራን መውደድ አንድ ላይ የሰራ ሰው ነበረም ብለዋል። ደግ አይበረክትም አለ አበባው መላኩም። ልዋጭ የሚያስፈልገው እንዲህ ያለው ሞት በሌላ ለመለወጥ ነበረም ሲሉም ተናግረዋል። እንደዚሁም ዶክተር በድሉ ዋቅጅራ በበኩላቸው ከአቶ አማን ጋራ የባህር ዳር ዩኒቨርሲቲ የሥራ አመራር ቦርድ አባል ሆነን ለ4 ዓመታት አብረን ሰርተናል። ለሥራ ያለው ፍላጎትና ነገሮችን በአዲስ አይን መንገድ የመመርመር ችሎታው ዘወትር ያስደንቀኛል። ዩኒቨርሲቲውን ለመምራት ከጣለበት ኃላፊነት በተጨማሪም የባህር ዳር ዩኒቨርሲቲ የሥራ ሂደት ለማስተዋወቅ ተከታታይ ፕሮግራሞች በኢቢኤስ ቴሌቪዥን ላይ ሰርቷል። ከዚህም በተጨማሪ በኢቢኤስም ለተማሪዎች ዓመታዊ የነጻ ትምህርት ዕድል ቃል ተገብቶም ዝርዝር ፕሮጀክቱ እየተሰራ ነበረም ብሏል። አብረን ለረጅም ጊዜ በመስራታችን የተነሳም ለወዳጅነታችን በቅተን ነበር ብለዋል። ለሥራ ያለው ፍቅርና ለመኖር ያለው ፍላጎት ሳስብ ሞቱ መቀበል ያስቸግረኛልም ብሏል። ወዳጄ አማን ፈጣሪ ነፍስን በገነት ያኑራትም ብሏል። ጋዜጠኛ ተወልደ በየነ ወይም ተቦርነ በበኩሉም በሚዲያው ዘርፍ ዘመናዊ አሰራር፣ የሰራተኛ ሙያ ክብርና እንክብካቤ ተብሎ ሲጠቀስ ቀዳሚው ስም አማን ፍስሐ ጽዮን ተብሎ እንዲጠቀስ አድርገሃልም ብሏል። ለመላው ቤተሰብ፣ ወዳጅ ዘመድና ለጣቢያው ሰራተኞች በሙሉም ፈጣሪ መጽናናትን ያድለን ሲልም ተቦርነ መልእክቱን አሳርፏል። እኛም በኢትዮጵያ ድምፅ በኩል ለኢቢኤስ ቴሌቪዥን ለቤተሰቦቹና ለአድናቂዎቹም መጽናናትን እንመኛለን።